ኢትዮጵያ የልማት ስትራቴጂካዊ መዋቅራዊ ለውጥ ለማምጣት የሚያስችል ከፍተኛ የካፒታል አቅምን ለመዘርጋትና የስራ ዕድልን የሚፈጥሩ ተቋማዊና ሰብአዊ እድገትን ሊያመጡ የሚችሉ የኢንቨስትመንት መስኮችን በመተግበር ላይ ትገኛለች። ለዚህም ነው የዘላቂ ልማቷ ማረጋገጫ ኢንቨስትመንትን ያደረገችው። በ6 ወሩ እንደ ሀገር የታየው አፈጻጸምም የዚህ ማሳያ ነው። በዚህ በጀት ዓመት በአጠቃላይ ወደ 607 ቢሊዮን ብር ካፒታል ወይም ደግሞ ኢንቨስትመንት ወደ ክልሉ መሳብ ይጠበቅብናል። ባለፈው 6 ወራት 182 ቢሊዮን ብር ካፒታል ያስመዘገቡ 1867 አዳዲስ የሀገር ውስጥና የውጭ ባለሀብቶችን ተቀብለን አስተናግደናል። ይሄ በቁጥር ብቻም ሳይሆን በተለይ የመጡ ባለሀብቶች በካፒታል አቅምም በቴክኖሎጂ መረጣም እንዲሁ ደግሞ በሚፈጥሩት የስራ ዕድል የተሻለ ኢንቨስትመንት በባለፉት 6 ወራት በክልሉ መሳብ ተችሏል ብሎ መውሰድ ይቻላል ማለት ነው። የኢንቨስትመንት መስኩ ለበርካታ ስራ አጥ ወጣቶች እፎይታን የሰጠ አልፎም የውጭ ምንዛሬን በማሳደግ ባለሀብቶችን በመሳብ የሀገርን ኢኮኖሚ ለመገንባት የሚያስችል አዋጭ ዘርፍ በመሆኑ ትኩረት እንዲሰጠው አድርጎታል። ከግማሽ ዓመቱ 1739 ነበር እቅዳችን 2534 የሚሆን ኢንቨስትመንት ፍቃድ ሰጥተናል። እሱም ከእቅዳችን በላይ ያሳካንበት ዓመተ ምህረት ነበር። ለሱም እንግዲህ አዲስ አበባ እንደምታውቁት ከፍተኛ እድገትና ለውጥ ላይ ነው ያለችው። እሱም ለኢንቨስትመንቱ የራሱን አስተዋጽኦ አበርክቷል ማለት ነው። እንደ አዲስ አበባ ኢንቨስትመንት ኮሚሽን ወደ 31 የሚሆኑ ፕሮጀክቶችንም ወደ ትግበራ አስገብተናል። ከእቅዳችንም አንፃር እሱም አፈጻጸማችን በጣም ጥሩ ነው። ካፒታል 11 ቢሊዮን ብር አካባቢ ካፒታል ማስመዝገብ ችለናል። በዚህ ዓመት እንዳጠቃላይ አፈጻጸማችንን ስናይ ከቅድ በላይ የፈጸምንበትና አበረታች ውጤት የታየበት ኢንቨስትመንቱም ደግሞ በጣም ከፍተኛ የሆነ መነቃቃት ያሳየበት ዓመተ ምህረት ነበረ፣ ግማሽ ዓመት ነበረ ማለት እንችላለን። የኢንቨስትመንትና ኢንዱስትሪ ልማቱን የሚደግፉ ተቋማትን አቅም በመገንባትና በቴክኖሎጂ በመደገፍ ፈጣን እድገትን ለማስመዝገብ የኢኮኖሚ መዋቅራዊ ሽግግርን ማድረግ አስፈላጊ በመሆኑ ክልሎችና ከተሞች ላይ ትኩረት ተደርጎ እየተሰራ ነው። ምሳሌ መሬትን በተመለከተ መሬት ከሶስተኛው ወገን የጸዳ መሬት ይሄ አቅርቦቱ የተፋጠነ አገልግሎት የሚሰጥበት ይሄንን በማድረግ ደግሞ እንደምታውቁት ለባለ ሀብት ጊዜ ማለት በጣም የገንዘብ ጉዳይ ነው። መዘግየት ካለ አገልግሎት አሰጣጫ አካባቢ ቢሮክራሲ የሚበዛ ከሆነ ሌሎች ጉዳዮች የሚበዙ ከሆነ አጠቃላይ ያሉትንም ሆነ የሚመጡ ባለ ሀብቶች አካባቢ ችግር የመፍጠር እድሉ በጣም ሰፊ ስለሆነ እነዚህና መሰል ጉዳዮችን ጨምር ከግምት በማስገባት በተለይ የተፋጠነ አገልግሎት መስጠት የምንችልበት ድጋፍ የምናደርግበት ከዛ ደግሞ አልፎ ባለ ሀብቶች ደግሞ ኢትዮጵያ ውስጥ የስራ ዕድል ፈጠራ ላይ ከፍተኛ አስተዋጽኦ የሚያደርጉበት ኤክስፖርት ላይ ከፍተኛ አስተዋጽኦ የሚያደርጉበት በተኪ ምርት ላይ ከፍተኛ አስተዋጽኦ የሚያደርጉበት ብሎም በእውቀት ቴክኖሎጂና በክህሎት ሽግግር ላይም አስተዋጽኦ የሚያደርጉበት እድል ይፈጥራል። የኢንቨስትመንት ፍሰቱን በማሳደግ የስራ ዕድልን በመፍጠርና የውጭ ምንዛሬን ከፍ ማድረግ ላይ እንደ ሀገር ትኩረት የተሰጠው ተግባር በመሆኑ አፈጻጸሙም ከአምናው የተሻለ እንዲሆን አድርጎታል። ባለፉት 6 ወራት ብቻ 2.3 ቢሊዮን ዶላር ወደ ሀገር ውስጥ መሳብ ተችሏል ማለት ነው። ይሄ ቁጥር ትልቅ ቁጥር ነው። ከዚህ በፊት ያልነበረ በፐርሰንትም ካየነው ከ20% በላይ ከአምናው ተመሳሳይ ወቅት አንፃር እንኳን ስንመለከተው ከ20% በላይ ጭማሪ ያሳየ ከዚህ በፊት ያልነበረ ትልቅ ቁጥር ነው። ነገር ግን ከዚህ በፊት ያልነበረ ትልቅ ቁጥር ነው ሲባል ኢትዮጵያ ካላት እምቅ አቅም አንፃር ግን ስናየው ግን ትንሽ ነው። ምክንያቱም ሀገራችን በጣም ሰፊ ሀገር ናት። እምቅ አቅሞቻችን በጣም በርካታ ናቸው። ከሱ አንፃር ስናየው ግን ከዚህም በላይ መሳብ ይጠበቃል። ግን አጠቃላይ በ6 ወሩ 2.3 ቢሊዮን ዶላር ወደ ሀገር መሳብ ተችሏል። በፐርሰንትም ካስቀመጥነው ከአምናው አንፃር ከ20% በላይ ጭማሪ መኖሩን በደንብ መረዳት ይቻላል። ዘርፉን ለመደገፍ የጋራ ምክክርን በማድረግ ያሉ ክፍተቶችን በመሙላት ክልሎችን በመደገፍ የተሻለ አፈጻጸምን ለማስመዝገብም ተችሏል። በፍቃድ ደረጃ ካየን በፌደራል ደረጃ ብቻ 245 የኢንቨስትመንት ፍቃዶችን ለውጭ ባለሀብቶች ብሎም ደግሞ በውጭ ባለሀብቶችና የሀገር ውስጥ ባለሀብቶች በጋራ በሚሰሯቸው በጥምርታ በሚሰሯቸውም ከ245 በላይ እንዲሁ የኢንቨስትመንት ፍቃዶች መስጠት ተችሏል ማለት ነው። አጠቃላይ የሚያሳየው ኢንቨስትመንት እንቅስቃሴው በጣም እየተነቃቃ እንደሆነ አጠቃላይ እየጨመረ እንደሆነ በደንብ ማየት ይቻላል ማለት ነው።